ላይ ማለት ነው ስለ ሶላ ስክሪፕቸራ ኦር ስክሪፕቸርን በተመለከተ የተናገራቸው ማለት ነው እና አጌንስት ዘ ሄዘር ላይ ምን የሚል ይናገራል? the holy and inspired scriptures are sufficient ኦኬ ይሄ አይደለም ከናን የጠቀሰው አይደለም የሌላ ነው the holy and inspired scriptures are sufficient of themselves for the preaching of the truthful ይላል ማለት ቅዱሳት እና በመንፈስ ቅዱስ ምሪት የተጻፉ መጽሐፍት ለስብከት እና እውነተኛ የሆነውን ነገር ለማሳወቅ በቂ ናቸው። ከዛ እሱ ኢንስፓየርድ ብሎ ሲጠቅስ የሚጠቅሳቸው የኦርቶዶክስ መጽሐፍት ናቸው ወይስ አይደለም የሚለውን ስለምታውቁት እንለፈው አይደለ ምዕመናን ማን እንደሚጠቅስ እንደምናውቅ አትሊስት ልክ 99.9% ደረጃ ማን እንደሚጠቅስ ስለሚታወቅ ማለት ነው። ምክንያቱም ኤክሰፕሽናሊ አልጠቀሳቸው እና ኤርሊ ፋዘሮች መጽሐፍትን በተለይ ካቴጎራይዝ ሲያደርጉ ካኖኒካል እና ኤክሊያስቲካል በቤተ ክርስቲያን የሚነበቡ እና ካኖኒካል ኢንስፓየርድ የሆኑ ብሎ ለይቶ የሚያስቀምጡት ነገር ስላለ ስለዚህ አንዳንዱ ቦታ ላይ ካኖኒካል ዋይዝ አድርገው ነው ያስቀመጡት። በጣም አምቢጊቲ አለ። ለዚህ ነው አባቶችን ተማምነን መቧቀስ የማንችልባቸው አይነት ቦታዎች አሉ። ባይዘይ አባቶችን ተማምነን በቃ እገሌን ተማምነ ገብተ መቧቀስ የማትችልበት እንትን አለ። አንድ ቦታ ላይ ያወሩትን ሌላ ቦታ ላይ ስለሚያፈርሱ ማለት ነው። እንዴት እንደሚጽፉ ራሱ ግራ ያጋባቸዋል። አንዳንድ ቦታ ላይ ደግሞ ወጥነት ያለው ክላሪቲ ያለው አይነት ነገር ሲጽፉን ስለምናይ ማለት ነው። ኦኬ ስለዚህ the holy and inspired scriptures በቃ ስለዚህ holy እና inspired scriptures ካኖኒካሉም ይሁን በቤተክርስቲያን ውስጥ የሚነበቡ ተብሎ ብቻ የተቀመጡ በተለይ አዲስ አማኞች ማንበብ አለባቸው ይሄንን ማወቅ አለባቸው ተብሎ የተቀመጡ በቤተክርስቲያን የሚነበቡ አሉ። ግን ካኖኒካል ስታተስ የሌላቸው መጽሐፍት አሉ። ስለዚህ ካኖኒካል ያልሆኑ በቤተክርስቲያን ግን የሚነበቡ የሚለውን ሊስት ስላደረጉ ብቻ ካኖኒካል ነው እየተባለ ነው ባይዘው እስካሁን አርጊው ሲደረግ የነበረው። እንደሱ አይደለም። ስለዚህ እንደዛ ማየት መልካም ነው። በቃ እነዚህ ናቸው the holy and inspired scriptures are sufficient ከተባለ ምን ማለት ነው? በቂ ነው። ይሄኛው በቂ ነው እኮ ነው። በቂ ነው ከተባለ ሌላውን እንደ ደጋፊ አድርጋ አታመጣም። ኦኬ እኔ ለራሴ ብቁ ነኝ አንድ ሰው ካለ ያንተን እርዳታና የሆነ ነገርህን አልፈልግም ነው እያለ ያለው። ኦኬ ያንተን እገዛና የሆነ ነገርህን አልፈልግም ነው አይደል እያልን ያለ ነው። ስለዚህ ሰፊሸንት ነው እያለን ያለው። ሶ ሰፊሸንሲ ነው የምናወራው። ሶላ ስክሪፕቸራን ስናወራ መጽሐፍ ቅዱስ ለሴቪንግ ናውሌጅ እግዚአብሔርን ለማወቅ በእርሱ ለመኖር መዳናችንን በተመለከተ የመጨረሻው ብያኔ የሚሰጥ ባለስልጣን ነው ብለን ነው የምናምነው። እዚህ ጋር ደግሞ ሆሊ ስክሪፕቸርስን ምን ይላል? ሰፊሸንት የሆነ ሶርስ ነው ለስብከትም ሆነ እውነተኛ የሆነውን ነገር ለማድረግ ይላል አጌንስት ሄዘር ላይ። ስለዚህ ሰፊሸንሲው ላይ ቆመን ስናወራ ምን የሚለውን ነገር ማስቀመጥ እንችላለን ማለት ነው። ስክሪፕቸር ሰፊሸንት ነው ወይም ሶላ ስክሪፕቸር የሚለውን ማንሳት እንችላለን። ሌላም አለ በተለይ እነዚህ ፓስካል ሌተሩ ላይ ያስቀምጣቸው እነሱን ማንሳት ስለምንችል ማለት ነው። ሶላ ፊዴ ላይ እንሂድ። እምነት ብቻ ላይ ፈርስት ክሌመንት ላይ ወይም የመጀመሪያው የቀለሜንጦስ መልእክት ላይ ማለት ነው። እንግዲህ እነዚህ አፖስቶሊክ ፋዘሮች ናቸው። 32:4 ላይ እንደዚህ የሚል ነገር ያስቀምጣል። ክሌመንት ኦፍ ሮም ማለት ነው። we are not justified by ourselves በራሳችን አይደለም የጸደቅነው nor by our wisdom በጥበባችንም አይደለም or understanding በማስተዋላችንም አይደለም but by the faith through which God Almighty has justified all men from the beginning ነገር ግን በእምነት እግዚአብሔር ኃጢአተኞችን ኦር ሌሎች ሰዎችን ሁሉ ከመጀመሪያው በሚያጸድቅበት በዚያ እምነት እንጂ ይላል። ስለዚህ ምን እንጠቅሰዋል? ወደ ጎን ትራሽ ውስጥ ምንጥላቸው ማለት ነው። እዛ ትራሽ ካን ውስጥ ምንጥላቸው ምን ናቸው? ባይ አወርሰልፍ እኛን እንጥላለን፣ ዞር እናደርጋለን እኛን። አንድ ኖር ባይ አወር ዊዝደም ጥበባችንን እዛ ትራሽ ካን ውስጥ እንጥላለን። ኦኬ ጥበባችንን እዛ ቆሻሻ መጣያ ውስጥ እንጥላለን። ሶስተኛ አንደርስታንዲንግ መረዳቶቻችንን እኔ እኮ እንዲገብቶኝ እንዲተረድቼ እንደዚህ ገብቼ እንደዚህ ወጥቼ የምንልበትን እሱንም እዛ ቆሻሻ መጣያ ውስጥ እናስገባለን። ኖር አንደርስታንዲንግ በት ባይ ፌዝ ኦኬ ባይ ፌዝ
by ourselves ይላል። እሱ ነው ዋናው ራሱ ቆልፎ ሊይዝ የሚችለው ካንተ የሚወጣ ነገር የትኛውንም ቆላልፎ ዞር አድርጎታል። ከዛስ በእምነት ኦኬ፣ በእምነት ስለዚህ እነዚህ ነገሮች ሁሉ ከሌሉ ታዲያ ምን እያለ ነው ያለው ማለት ነው? በእምነት በኩል ነው ወር በእምነት ብቻ ነው እያለ ነው ያለው። ሶስተኛ ሶላ ግራቲያ ኦር ጸጋ ብቻ። ማን ነው ይሄንን ያለው? አምብሮስ ኦፍ ሚላን፣ የሚላኑ አምብሮስ ማለት ነው። ኦን ዘ ዲዩቲስ ኦፍ ክሌርጂ ላይ ነው። ሶስተኛው ቻፕተር ሶስተኛው ክፍል 22ኛው ቁጥር ላይ 22ኛው ቁጥር ላይ ምን ይላል? It is not of your own strength ከናንተ በሆነ ኃይል ምክንያት አይደለም በት አራ ከፍቻ እኔ እስካሁን አልከፈትኩም። የከፈትኩ መስሎሽ አይታይም ስላልመሽ ከጅምሩም አላበራውም። ለዛ ነው ጥቅሱን የምነግራችሁ። እሺ It is not of your own strength ከናንተ በሆነ ኃይል አይደለም but by grace that you are saved ነገር ግን በጸጋ ነው የዳናችሁት። ስለዚህ አንተና በአንተ በኩል የሚመጣ ነገር ሁሉ ተጠቅልሎ ቆሻሻ መጣያ ውስጥ ይገባል ማለት ነው። ዳሴት ቀደም እንትና ምን አለ? ክሌሜንት ኦፍ ሮም ምን አለ? we are not justified by ourselves አንተን ነው የሚያስወጣ። መጀመሪያ በካልቾ የሚመታው አንተን ነው። ከዛ ጥበብ አለኝ ካልክ ጥበብህን ነው የሚመታው። መረዳት አለኝ ስትል መረዳትህን ነው የሚመታው። ነገር ግን በእምነት ይላል። ያም እምነት የእግዚአብሔር ስጦታ ነው ነው። እዚህ ጋም አምብሮስ ኦፍ ሚላን እንደዛ ይናገራል ማለት ነው። ሶላስ ክርስቶስ ኦር በክርስቶስ ብቻ ወይም በክርስቶስ ኢየሱስ በኩል ለምንለው ቄርሎስ የአሌክሳንድሪያው ኮሜንታሪ ኦን ጆን ላይ ነው ቡክ 4 ላይ እንደዚህ ይላል። Christ alone was truly holy ክርስቶስ ብቻ እውነትም ቅዱስ ነው። ኦኬ and pure ንጹህ ነው and able to give satisfaction for our sins ለኃጢአታችንም ሳቲስፋክሽን የሚለውን እንዴት እናምጣው? አብ የሚቀበለው ወይም እርካታ የሚገኝበት ማለት ነው። ሙሉ በሙሉ ተቀባይነት ያለው ሳቲስፋክሽን የሚለውን በዛ ነው ማስቀመጥ የምንችለው። አብ ሙሉ በሙሉ ሊቀበለው የሚችለው ኦር ተቀባይነት ያለውን የኃጢአት መስዋዕትን ማቅረብ የሚችለው ማን ነው? ክራይስት አሎን ኦር ሶላስ ክርስቶስ ማለት ነው። ሶላስ ክርስቶስ ክራይስት አሎን እሱ ያለውን ወደ ላቲን ስገለብጡ ምንድነው የሚሆነው? ሶላስ ክርስቶስ ይላል። ሶሊ ዲዮ ግሎራ ላይ ማንን እኔ ኦግስቲንን እኔ የምወደው ሰውዬ ነው። እሱ በጣም የምወደው ሰውዬ ነውና አያዝም የካቶሊክ ቤተክርስቲያን ሊቅ ነውና በነፃነት ሁሉም ቦታ መሄድ የሚችል ሰው ነው። ምንም በቃ አይመች አባት ቢኖር እኔ ኦግስቲን ነው። በቃ ካሉት ሁሉ አጥር ውስጥ ማስገባት የማትችሉት ሰውዬ ቢኖር ይሄ ሰውዬ ነው። እዛ ጋ ነው ስትሉት እዚህ ጋ ነው። እዚህ ጋ እንትን ነው የሆነ ዶግማችን ቀኖናችን ከዚህ ውጭ ሌላ የሚናገር ምናምን የምትሉትን አይሰማም። በቃ ክፍሉ በመራበት የሚፈስሰው ማለት ነው። በነፃነት ፊሎሶፊካል አፕሮቾችን ይሄዳል፣ ቴዎሎጂካል አፕሮቾችን ይሄዳል። በነፃነት የሚሄድ እኔ እንደዛ ስለሆንኩ ማለት ነው። እኔ እንደዛ ነው ብዬ ነው የማስበው። ኦኬ በነፃነት ነው የሚሄደው። ሶ ምን ይላል ኦግስቲን? ሌት ጋድ ቢ ግሎሪፋይድ አሎን እግዚአብሔር ብቻውን ይክበር። ሃሌሉያ በሉ እስቲ ከቅዱስ ኦግስቲኖስ ጋር ሆናችሁ። ኦኬ ማስረጃው ኦን ግሬስ ኤንድ ፍሪ ዊል የሚል ነው። 6 ላይ ሄደ ተመልከት። ሙና ቅድም ጀምሮ እየጻፍሽ ነው። ከማስ ጋር ሆናችሁ ለስግደት ሂዱ እናንተ ሁለታችሁ፣ እዚህ አታስፈልጉም። የቅድሙ ማስ አለ አይደለ? ገብቶ እሺ አስተምረኛለሁ ከሱ ጋር ለስግደት ብትሄዱ ይሻላችኋል። ዝም ብላችሁ ነው ኮሜንት የምታደርጉት። እዚህ ኦን ግሬስ ኤንድ ፍሪ ዊል ላይ ቻፕተር 6 ላይ ማለት ነው ምን ይላል? ሌት ጋድ ቢ ግሎሪፋይድ አሎን እግዚአብሔር ብቻውን ይክበር። who works in us both to will and to do by the way እዚሽ ጋር አንድ ላይ መትቼ ማልፋት ነገር አለች። ድነታችሁን ፈጽሙ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ከኔ የሚጠበቅ ነገር አለ እኔ ነኝ ማስጠብቀው ለሚሉት ማለት ነው። በኦግስቲን መዶሻ እንምታ እስቲ፣ በኦግስቲን መዶሻ እንምታው ይሄን ክፍል እንዴት እንደተረዳው ማለት ነው። እንግዲህ ፊልጵስዩስ ምዕራፍ 2 ቁጥር 12 እና 13 ነው እያወራ ያለው። ኦኬ ስለዚህ ምን ይላል?
ሌት ቢ ጋድ ግሎሪፋይድ አለውን ሌት ጋድ ቢ ግሎሪፋይድ አለው እግዚአብሔር ብቻውን ይክበር። ሶሊዲዮ ግሎሪያ ይባላል። ከዛስ who works in us both to will and to do በእኛ መፈለግንና ማድረግን ለሚሰራው ይላል ማለት ነው። መፈለግንና ማድረግን በእኛ ውስጥ መዳናችሁን ፈጽሞ የተባለው እሱ ስለሆነ ማለት ነው። መፈለግንና ማድረግን ያንን መዳን በመፈጸም ውስጥ ስራውን እየሰራ ላለው ለእግዚአብሔር ለእርሱ ብቻ ክብር ይሁን እና አንተ የምትሳተፍበት ከሆነ ለአንተስ ክብር አይገባህም እንዴ? አንተ በአንተ ጥረት ነጥብ እያስቆጠርክ የምትቀጥልበት ከሆነ አንተ ክብር አይገባህም? የሆነ የምትሻማው የሆነች ፐርሰንት ኦገስትን ምን ይላል? ለሱ ብቻ ክብር ይሁን። ለምን? በእኛ ውስጥ እየሰራ ስላለ ምንን? መፈለግንና ማድረግን። ኦኬ አሁን አውኮ የመጀመሪያውን መዳን ኢኒሻል ሲጀመር ኢኒሻል ሳሊቬሽን ፋይናል ሳሊቬሽን እያሉ አላስተማሩም አባቶች። ባይዘ ኢኒሻል የሚል ዝም ብሎ ይከታሉ ከራሳቸው። ኢኒሻል ፋይናል የሚለውን እኛ ውስጥ ያሉ ቴዎሎጂያንስ ናቸው ባይዘ የሚጠቀሙ ሲጠቀሙ ራሱ እሱንም ከጀስቲፊኬሽን እና ፋይናል ግሎሪፊኬሽን ዋይዝ አድርጎ ነው የሚፈቱ ሲፈቱ እንጂ መሀል ላይ መጀመሪያ ላይ እግዚአብሔር ሰርቶ መሀል ላይ እኔ ሰርቼ መጨረሻ ላይ ነገሩን አጣርቶ እግዚአብሔር የሆነ ነገር ያደርጋል እየተባለ አይደለም የሚፈታው። ሲፈታ አይደለም። ስለዚህ who works in us both to will and to do በእኛ መፈለግንም ማድረግንም ለሚሰራ ለእግዚአብሔር ያ መዳን እስከ መጨረሻው የሚያስኬድ እግዚአብሔር ለእርሱ ብቻ ክብር ይሁን። አሜን። ሁሉ ባለቀ ጊዜ ሁሉ በሆነ ጊዜ ክርስቶስም ዳግም በመጣ ጊዜ በመውደቅ በመነሳት ኦኬ በድካም በብርታት እስከ ጥግ እንዲሄድ በእኔ ውስጥ መፈለግንና ማድረግን ለሰራ ለእርሱ ብቻ ክብር ይሁን። ዳሴ አንድ ልጨምርላችሁ ትንሽ አባቶችን ነው የምጨምርላችሁ። ብቻዬን ረጅም ሰዓት አወራው። አይ ነው ቅድም ማን ነበረ ሲያወራ እንቅልፌ መጥቶ ነበረ። አይ ነው እንቅልፋችሁ የሚመጣ ሰዎች ልትኖሩ ትችላላችሁ። የኔ ግን በሞራል ስለሆነ ማወራው ድምፄ ጎርናና ስለሆነ አይ ቲንክ አተኙም ብዬ አስባለሁ። ኦኬ በተለይ ከእንትን አንጻር ከሶላ ስክሪፕቸር አንጻር ከሶላ ስክሪፕቸር አንጻር ምን የሚል ነገር ተናገሩ የሚል አንድ ሶስት አባቶችን ቼክ አደርግላቸዋለሁ። ወደ ኦግስቲን ሄዳለው፣ ወደ ቅዱስ ዮሐንስ አፈወርቅ ሄዳለው፣ ወደ ቄርሎስ ዘኢየሩሳሌም ሄዳለው፣ ሂፖላይተስን ቼክ አደርጋለሁ፣ ከዛ ተርቱሊያንን አያለው ማለት ነው። እሺ እንደዚህ ይላል። ለምሳሌ ማንን እኒ መጀመሪያ ጎርጎሪዮስ ዘኑሲስን እኒ ጎርጎሪዮስ ዘኑሲስ እንደዚህ ይላል። ምን ላይ ነው የሚለው? ኦርቶዶክሳውያን መረጃ ያዙት። ዶግማቲክ ትሪቲስ ቡክ 12 ኦን ትሪኒቲ ለዮስታቲዮስ ማለት ነው። ዮስታቲስ እዛ ላይ ምን ብሎ እንደተናገረ ተመልከቱ። ከላይ ብዙ ብሏል፣ ግን መሀል ላይ ምን የሚል ነገር ይላል? Let the inspired scripture then be our umpire, and the vote of truth will surely be given to those whose dogmas are found to agree with the divine words. ቅዱሳት መጽሐፍት የመጨረሻ ማረጋገጫዎቻችን ይሁኑ፣ በያኞቻችን ብያኔ ማለት ነው ይሁኑ። our umpire የሚበይኑት እነማን ናቸው? አባቶች ተሰብስበው አይደለም። that's why ፕሮቴስታንት የሆንኩት እኔ ፕሮቴስታንትም አለቀው ለዛ ነው። አባትየው የሚጠቀሰው አባትየው ምንድን ነው የሚለው? ጎርጎሪዮስ ዘኑሲስ እንደዚህ ብሏል ብለው እዚህ እነሱ ሲጠቅሱ፣ ጎርጎሪዮስ ዘኑሲስ ደግሞ ምንድን ነው የሚለው? መጽሐፍ ቅዱስ እንደዚህ ብሏል ነው የሚለው። አይገርም? አሁን አትናቴዎስ እዚህ ጋር እንደዚህ አላለም ይላል። እዚህ አንዱ ይመጣና አትናቴዎስ ደግሞ ይመጣና ፋውንቴን ኦፍ አወር ሳልቬሽን ሆሊ ሴክሬድ ስክሪፕቸር ብቻ ነው ይላል። አንተ ወደ እሱ ትጠቅሳለህ፣ እሱ ወደ መጽሐፍ ቅዱስ ነው የሚጠቅሰው። ስለዚህ እኔ ፕሮቴስታንት በመሆኔ ለብዶ ደስተኛ በሆነው አባቶች እንኳን ወደሚጠቅሱት ወደዛ ነው የሚሄደው እንጂ እነሱ ላይ የሚንጠለጠል ነገር የለኝም። ምክንያቱም በወጥነት አያወሩም። አንዳንድ ቦታ ላይ ተማምናችሁ የስ ብላችሁ ስትሄዱ ፍሬቻ ሳያሳዩ ነው የሚታጠፉት። የሆነ ሌላ ነገር ነው የሚያወሩት። ኤርሊ ቸርች ፋዘሮችን መጽሐፍ ስታዩ ታገኛላችሁ። እንደዚህ አይነት ነገር ፍሎ ሲታጣ ነው የምታገኙት። ባይዞ
ደን ምን ይላል አሁን ጎርጎርዮስ ደኒዩስ ዶግማቲክ ትሪቲስ ላይ መጽሐፍ ቅዱስ ብቻ በያኛችን ይሁን and the vote for truth ለእውነት ድምፅ መሆን ያለበት እሱ ነው will surely be given to those whose dogmas are found to agree with the divine words ዶግማዎቻቸው ከቅዱሳት ቃላት ወይም ከላይ ስክሪፕቸርስ ያለውን ነው የሚደግመው በዛ ውስጥ ለተገኘላቸው ብቻ የእውነት ድምፅ ይሰጣቸው አሁን ዶግማዬ ስትል ጎርጎርዮስ ዘኑሲስ ምን ይላል ዶግማዬ አትበል ዶግማ ትክክል ስለመሆኑ ቅዱሳት መጻሕፍት ይመስክሩልህ ድምፅ ይስጡ ከዛ በኋላ ነው ዶግማዬ የምትለው አየ አሁን ዶግማው ትክክል ስለመሆኑ ቄርሎስ ዘኢየሩሳሌም እንደዚህ ይላል አይደለም ይባለው the vote of the sacred word ምን ይላል ነው አየ የቅዱሳት መጻሕፍት ድምፅ ምን ይላል ነው የሚጣራው እንጂ ቅዱሳት አባቶች በመደዳ ምን አሉ እነሱ በመደዳማ ያሉት sacred scripture ነው እሱን ነው አምፓየር ነው for truth ነው ያሉት መለኪያ ነው መደምደሚያ ነው ያሉት እኛን አትስሙ ቅዱሳት መጻሕፍትን ስሙ ቅዱሳት መጻሕፍት ላይ እኛ የምንናገረው ነገር ከሌለ አትስሙን ይሁን ጠቅስላችኋለሁ አለ አትስሙን እኛ የምንናገረው ነገር መጽሐፍ ቅዱስ ውስጥ ከሌለ አትስሙን ነው ያሉት እና እኔ አትስሙን ያለውን ሰውዬ ሄጄ እሰማለሁ ዝም ብለህ አውራ ልበለው አይሆንም የሊዮኑ ኢራኔስ ምን ይላል ኦኬ ወደ 202 አካባቢ ያው ሁለተኛው ሴንቸሪ ማለት ነው ኦልሞስት ሶስተኛው ማለት ነው ከ200 በኋላ ሲቆጠር እንደዛ ነው 202 አካባቢ የነበረ ሰው ነው አጌንስት ሬሲስ 3:1 ላይ ማለት ነው we have learned from none other that the plan of our salvation this is the famous one ብዙ ጊዜ የሚጠቀሰው ማለት ነው የመዳናችንን እውነት ከሌላ ከምንም አልተማርንም dan from through whom the gospel has come down to us ወንጌሉ በእነሱ በኩል ሆኖ ከመጣልን አካላት በስተቀር ከነሱ ውጪ በሌላ በማንም አልተማርንም which they did at one time proclaim in public የሆነ ጊዜ ላይ በቀደሙት ጊዜያት በአደባባይ ላይ በስብከት መልክ ሲነገር የነበረው and at a later period በኋለኛው ዘመን ደግሞ by the will of God በእግዚአብሔር ፍቃድ handed down to us in the scripture በመጽሐፍ ቅዱስ ሆኖ ተቀምጦልናል to be the ground and the pillar of our faith by the way እዚህ ጋር በጣም የሚገርም አይነት ነገር ክሌም ማድረግ እንችላለን ተመልከቱ እዚህ ጋር ትርጉሙን ምን እንደሚል የመዳናችንን እውነት ከሌላ ከማንም አልሰማንም ቀድሞ ያንን ወንጌል ከሰበኩት ኦር ከነገሩን አካላት በስተቀር ከነሱ በስተቀር በሌላ በኩል በማንም አልመጣም እነሱ የሆነ ጊዜ ላይ አደባባይ ላይ በስብከት መልክ ያንን ይናገሩ ነበረ ኋለኛው ጊዜ ላይ ደግሞ ለኛ እንደ መጽሐፍ ቅዱስ ሆኖ እጃችን ላይ ገባ ምን እንዲሆን ይላል ተመልከቱ to be the ground and the pillar of our faith የእምነታችን ምሰሶና መሰረት እንዲሆን ያኔ ቃሌ ዲቤት ሲያደርግ ከአክሊል ጋር ታስታውሳላችሁ ግራውንድ and the pillar of our faith ቤተክርስቲያን ስለሆነች ቤተክርስቲያን ናት ኢንፋሊብል ሩል የሚል አይነት ነገር አርጊው ሲያደርግ ታስታውሳላችሁ አይደል እዚህ ጋር ምን እያለ እንዳለ ገብታችኋል ግን ኢራኔስ አጌንስት ሄሬሲስ 3:1 ላይ ማለት ነው እነዛ የሆነ ጊዜ ላይ በቃል ሲነገር የነበረው አሁን እኛ ጋር በምን መልክ መጥቷል በመጽሐፍ ቅዱስ መልክ መጥቷል ምን እንዲሆን to be the ground and the pillar of our faith ስለዚህ ground and the pillar of faithአችን ምንድነው ማለት ነው ጻፉልኝ ቶሎ ብላችሁ ኮሜንት ላይ ለኢራኔስ ለኛም ለወንጌላውያን አማኞች የእምነታችን ምሰሶና መሰረት ምንድነው ማለት ነው መጽሐፍ ቅዱስ የእግዚአብሔር ሰው ኢራኔስን ጌታ ይባርኩ አያችሁ ground and the pillar of faith and scripture ብሎ ነው የጠራው to be the ground and the pillar of our faith ለኦርቶዶክስ ይህንን ብሰጡት በአንድ አይኑ ጨፍኖ the church is pillar and the truth of our church our faith ናት ብሎ ነው ኢራኔስ የጻፈው ብሎ ነው የሚያነቡት ግን ቃል በቃል እንደዚህ ነው የተቀመጠው
ስለዚህ ኮንሰንሰስ አታገኙም። ለዛ ነው የሆነ ሐዋርያዊ ምናምን ስትሉ ሳክሱን ብተው ጥሩ ነው ለማለት ነው። እሺ እሺ የተርቱሊያንም አሪፍ ነው። የካርቴጁ አፍሪካዊ ይሄ 202 ላይ ነው። እንግዲህ ይሄ 202 ላይ ነው። ሶ ያ ስክሪፕቸር ነው የሚለው፣ ያው ስክሪፕቸር ነው የሚለው ደጋግሞ ነው እንደውም የሚለውና ይናገራል። እዛው ክፍል ላይ ደጋግሟል ያን ሐሳብ። ሶ handed down to us in the scriptures አፍሪካዊውን አባት ቼክ እናድርገው። ምን ይላል? አጌንስት ፕራክሲስ ላይ አጌንስት ፕራክሲስ 11 ላይ ነው። ፕራክሲስን በተቃወመበት ማለት ነውና 11ኛው ክፍል ላይ እንደዚህ ይላል it will be your duty however to adduce your proofs out of the scriptures as plainly as we do ደስ አይልም? የሆነ አፖሎጂስት ቃል ነው አይደለም የሚጠቀመው? የአፖሎጂስት ቃል ነው የሚጠቀመው ሲል ተቀም እና ምን ይላል? ያው ባይዞ ዲቤት ነው ከፕራክሲስ ጋር ያለ ነው። ለፕራክሲስ ምላሽ እየሰጠን ያለውና ምን ይላል? የእናንተ ግዴታ ነው ባይዞ የእናንተ በርደን ኦፍ ፕሩፍ ነው ይሄኛው። ምን ይላል? ቱ አዲስ ዩር ፕሩፍስ ማረጋገጫችሁን ከቅዱሳት መጽሐፍት እኛ እንደምናደርገው ማምጣት ግዴታ አለባችሁ ይላል። አይ ስለዚህ ተርቱሊያን አርጊው የሚያደርገው ከሱ በፊት የነበሩ አባቶችን እየጠቀሰ አይደለም። አርጊው የሚያደርገው አሁን ከኔ በፊት እንደነበሩት እንደነ ክሌመንት ኦፍ ሮም እንደነ ኢራኔስ እነሱ እንደተናገሩት አይደለም የሚለው። ምንድን ነው የሚለው? ማስረጃችሁን ከመጽሐፍ ቅዱስ እኛ እንዳመጣ ነው አምጡ። በተለይ ዩር ዲዩቲ ፈርስት ፐርሰን ነው አድረስ የሚያደርገው ፕራክሲስን ነው የሚለው። አንተም እኔ እንዳረኩት ከመጽሐፍ ቅዱስ አምጣና አሳየኝ ይላል። when we prove that he made his word a son to himself እኛ ልጁን ምንድን ነው ቃሉን ልጁ እንዳደረገ ወር ያው ኢየሱስ ክርስቶስ ልጁ እንደሆነ እንደምንመሰክር all the scriptures attest that the clear existence of and distinction in the person of the Trinity ቃሉ ልጁ እንደሆነና ያንን ደግሞ ሁሉም ቅዱሳት መጽሐፍት የልጁን መኖርና ዲስቲንክሽን ደግሞ በአካል ልዩ መሆኑን በስላሴ ውስጥ በአካል ልዩ መሆኑን ሁሉም ቅዱሳት መጽሐፍት ይናገራሉ። and indeed furnish us with our rule of faith ሃሌሉያ አየ and furnish us with a rule of faith indeed ይላል። በእርግጥም የእምነታችን ህግ ሆነው ምንድን ነው ይገዙናል፣ ፈርኒሽ ያደርጉናል፣ ይገዙናል። እነማን ነው ፈርኒሽ አስ ያለው? ማንን ነው? ኦኬ ማን ነው ፈርኒሽ የሚያደርገው? ማን ነው የሚገዛን? all the scriptures አየህ እንጂ all the fathers አይደለም። all the scriptures የሂፖላይተስን ልለፈው አጌንስት ቴሬሲስ ላይ ነው 9 ላይ አለ ተመሳሳይ ነገር ይናገራልና የማንን በተለይ የሚታወቁትን የቄርሎስ ዘኢየሩሳሌምንና ዮሐንስ አፈወርቅን አንብቤ ልጨርስ። እሺ ቄርሎስ ዘኢየሩሳሌም እንሂድ። 4ኛው ክፍለ ዘመን ላይ የነበረ አባት ነው። ዲፌንድ እያደረገ የነበረው ዶክትሪን ኦፍ ሆሊ ስፒሪትን ነው፣ ኒማንቶሎጂ ነው ዲፌንድ ሲያደረገ የነበረው ካታኪቲካል ሌክቸርስ 4:17 ላይ እንደዚህ ይላል። ረጅም ስለሆነ አንዴ አንብቤ እንግሊዘኛውን እንድትይዙ ከዛ ዋና ሐሳቡን እናወጣለን። we ought not to deliver even the most casual remark without the holy scriptures nor be drawn aside by mere probabilities and the artifices of argument. Do not then believe me ቅድም ያልኳችሁ do not then believe me because I tell you these things unless you receive from the holy scriptures the proof of what is set forth.
For this salvation, which is of our faith, is not by ingenious reasoning, but by proof from the Holy Scriptures. Let us then speak nothing concerning the Holy Ghost, but what is written. You see? ማስ ምን አይነት ማስ እስቲ አንዴ እንትን ክፈት አንዴ ቅዱሳት አባቶችን ሁሉ ትቀበላለህ አንተ? አልቀበልም። ታዲያ ለምን ነው ትቀበላለህ ብለህ የምትጠይቀኝ? ይሄ ልጅ ድጋሜ እንዳታስገቡት በእግዚአብሔር። በጣም የሆነ የሚረብሽ መንፈስ ያለው እየጠየኩህ እኮ ነው። ምን ሂዱጣ እንዴ! ለምን ትጠይቃለህ? ቤት ሆን ብለሽ ልታነጫንጭኝ ነው። ሲጀመር ቡና አልጠጣውም ከነጋ። የምሬ ነው እዴ። ኮሜንት ላይ ይጨቃጨቀኛል። አባቶችን በሙሉ ትቀበላለህ ይለኛል። አስገብቼ ስጠይቀው ሁሉንም አልቀበልም ይላል። እንዴ አንተም አትቀበል ኮረዴ ለምንድን ነው የምትጨቃጨቀኝ? ትሄደችለ አንተ ሰውዬ ምሬህ አለው 3 ጊዜ። አሁን ኮሜንት አርግና ጌታ ምስክሬ ቦልካለሁ። ኮሜንት ሴክሽን ላይ የሆነ ነገር ብጽፍ ቦልካለሁ። ትሄነችና እኔ ቡና አልጠጣውም። አሁን ለዛ ነው እንደዚህ ሃይፐሮኝ እያወራ ያለሁት። እሺ ከፍሎ ውስጥ አስወጣኛው። እንዴት ነው የምመለሰው? የሚገርም ፍሎ ውስጥ ነበር። እሺ እንቀጥል። ምን ይላል? Okay, from the Holy Scriptures. Let us then speak nothing concerning the Holy Ghost, but what's written. ከተጻፈው ውጪ ስለ መንፈስ ቅዱስ ምንም ነገር አልተረጉምም። አንድ ላይ ተረጉማለሁ ብያለሁ። If anything but be not written, let us not busy ourselves about it. The Holy Ghost himself spoke the scriptures. He has also spoken concerning himself as much as he pleased, or as much as we could receive. Be those things. Be those things therefore spoken which he has said. For whoever he has not said, we dare not say. ይላል ማለት ነው። ይሄ አሁን በቃ እንትን ነው። ይሄ የማርቲን ሉተር መንፈሳዊ አባቱ በቃ ተብሎ ሊጠራ የሚችል ነው። ቄርሎስ ዘኢየሩሳሌም ነው ይሄን የተናገረው። ይሄ አሁን ከጴንጤ አፍ ብቻ ነው መሰማት ያለበት። እንደዚህ አይነት ቃል ምን እንዳለ ስሙ። ምን እንዳለ we ought not to deliver even the most casual remark without the Holy Scripture. እንደው አንዳንዴ በየመሃሉ ዝም ብለን እንኳን ድንገት አፋችን ላይ የመጣ ነገር ያለ መጽሐፍ ቅዱስ አትናገሩ። እኔ አሁን እንዲህ እየጮኩ ብሮጥ ደስ ይለኛል። አሁን ስለዚህኛው ንግግር ማለት ነው። እንደው ዝም ብላችሁ ካዥዋል ንግግር እንኳን ስታደርጉ፣ መንፈሳዊ ወሬ ስታወሩ ማለት ነው፣ መጽሐፍ ቅዱስን ሳታስደግፍ አንድ ነገር እንዳታወራ ይላል። እኛን አባቶችን ሳጠቅስ አይደለም የሚለው። እኛን አባቶችን ሳጠቅስ አንድ ነገር ኦርቶዶክስ አይደለም። አባቶች ምን አሉ? ኖ ካዥዋል ሪማርክ እንኳን ስታደርግ፣ ድንገት የሆነ ዝም ብሎ ነገር እንኳን ስታወራ ያለ መጽሐፍ ቅዱስ እንዳታወራ። ኦኬ nor be drawn aside by mere probabilities and the artifices of argument. Do not then believe me, I tell you the things. የምናገራችሁን ነገር አትመኑኝ አለስ እንዲህ ካልሆነ በስተቀር። እሺ ቄርሎስ ዘኢየሩሳሌም አትመኑኝ ብለሃል። መጽሐፍ ቅዱስ እንዲህ ካልሆነ ምን ካልሆነ ነው ማናምን? ኦር ምን ከተናገርክ እንመን? ኦኬ እንዲህ ካልሆነ አትመኑኝ። ምን ካልሆነ? unless you receive from the Holy Scriptures. እኔ የምናገረውን ነገር ሄዳችሁ መጽሐፍ ቅዱስ ውስጥ ካላገኛችሁ አትመኑኝ። ይሄን አሁን ጴንጤ አይደል እያወራ ያለው? ጴንጤ አይደል እያወራ ያለው? ይሄ ሉተር ቀጥታ የመንፈስ አባቱ ነው። ሌላ ምንም ሊሆን አይችልም። ሶላ ስክሪፕቸሯ ማለት ይሄ ነው። እኔ ማወራትን እኔ የምተነፍሳትን ነገር ሄዳችሁ ካዥዋል ሪማርክ እንኳን ሳደርግ ዝም ብዬ በመሃል ማርቆስ ወንጌል 15 ላይ ያለው ብዬ ስጀምር ከዛ በኋላ እንደዛ ሊሆን ይችላል ብዬ ሳወራ ካዥዋል ሪማርክ ማለት እንደዛ ስለሆነ ማለት ነው። ድንገት ዝም ብላችሁ የምታወሩት ነገር ሄዳችሁ ሮጣችሁ ባይብሉን ቼክ አድርጉ።
አለዚያ ምን እንዳትሉኝ አትመኑኝ። ኦኬ አትመኑኝ። the proof of what is set forth the proof of what is set forth ለተቀመጠው ነገር ፕሩፉ እሱ ስለሆነ ማረጋገጫው እሱ ስለሆነ for this salvation ይህም መዳን which is our faith እምነታችንም የሆነው is not by ingenious reasoning እንደ በጣም በሚገርም አይነት ሎጂክ እና የሆነ ጥበብ የምናስቀምጠው አይነት ነገር አይደለም but by proof from the holy scriptures ነገር ግን ከመጽሐፍ ቅዱስ በምናመጣው ማስረጃ እንጂ በእኛ ሪዝኒንግ እና ሎጂክ አይደለም። let us then speak nothing concerning the Holy Spirit but what's written ከተጻፈው ውጪ ስለ መንፈስ ቅዱስ ምንም ነገር እንዳንናገር let us not busy ourselves about it በቃ ተጽፎ ካላገኛችሁ ራሳችሁን አታጨናንቁ እለፉት ነው እያለ ያለው። ከተጻፈ አውሩበት፣ ካልተጻፈ እረፉ። በቃ እለፉት፣ አያስፈልግም። ጴንጤ ማለት እንደዚህ ነው። ከተጻፈው አትለፊልና ቁጭ ይላል። የተጻፈውንስ እዛ ላይ እንደፈለገ አክሮባት ይሰራል፣ ነፃነት አለው። አሁን እኮ የክርክሮቻችን ሁሉ እንትን ከሌሎች ጋር ስንከራከር ወደ ቅዱሳን መጸለይ አምጣና እስከ መጽሐፍ ቅዱስ አሳየኝ። የለም የምታመጣው ማንን ነው? ቅዱስ አምብሮስ እንዳለው ነው የምትለው። ግን እዚህ ጋር ቄርሎስ ኢየሩሳሌም ምን ይላል? እኔ የምተነፍሳትን ነገር ካዥዋል ሪማርክ እንኳን ሳረግ ያቺን ነገር ሄዳችሁ ከባይብል ካላገኛችሁ ከመጽሐፍ ቅዱስ ካላገኛችሁ አትመኑኝ። ለምንድን ነው እኔ ቄርሎስ ማን ነው ሌሎች አባቶች እንደው ለቅዱሳን ስግደት ይገባል ብለው ኦኬ ቢናገሩ ራሱ ለምንድን ነው ማምናቸው? አላምናቸውም። ለምን? እነሱም መደመጥ ያለባቸው የሚናገሩት ቃል መጽሐፍ ቅዱስ ውስጥ ካለ ብቻ ነው። አለቀ። ለዛውም ውጥነት ያለው ነገር ካወሩ ነው እንደው አንድዬ ብሎ ማለት ነው። ኦኬ let us not busy ourselves ይልና the Holy Ghost himself spoke the scriptures ራሱ መንፈስ ቅዱስ ነው በቅዱሳት መጻሕፍት የተናገረው ኦር ቅዱሳት መጻሕፍትን የተናገረው እሱ ነው። he has also spoken concerning himself as much as he pleased እንደፈቀደና እንደወደደ ሊገልጥልን የወደደውን ያክል በመጽሐፍ ቅዱስ ራሱን ገልጧል። as much as we could receive ልንቀበል የምንችለውን ያክልም ደግሞ ምን ብሎናል? ነግሮናል። but those things therefore spoken ስለዚህ እነዚህ የተነገሩ ነገሮች which he said for whoever has not said okay which he said እሱም እንዳለ ወይም እሱም እንደተናገረ for whoever he has not said ያልተናገረውን we dare not say አንዳፈር አንናገር። ምክንያቱም ቅዱሳት መጻሕፍትን የተናገረው እሱ ስለሆነ እሱ ያልተናገረውን ነገር ምን አንበል? እኛ አንናገር። ኦኬ እሱ ያልተናገረውን ነገር እኛ አንናገር ይላል። ስለዚህ አይ ቲንክ ልጨርሰው። የቅዱስ ዮሐንስ አፈወርቅ አለ፣ የኦግስቲን አለ፣ የአምብሮስ ኦፍ ሚላን አለ፣ የሂፖላይተስ አለ ምናምን። እነዚህ አካላት በደንብ አውርተውበታልና በቤተ ክርስቲያን አይታወቅም። አሁን ቅድም የገባው ልጅ የለም ይልና ገብቶ ራሱ የለም ይላል፣ አለ ይልና ራሱ ገብቶ አለ ይላል። እና እንትን ነው እኔን የሚቃወም አይነት መልእክት ያመጣና መልሶ እኔን ደግፎ ይወጣል። እንደሱ አታርጉ። ስለዚህ እንደዚህ አይነት ነገሮች ላይ ቆመን ነው አርጊው የምናደርጋችሁ ስናደርግ። አሁን እችን ተናግሬ ልጨርስ። ረጅም ሰዓት አውርቻለሁ። አይነው ቡና ሳልጠጣ ምን የሚል ነገር ያመጣሉ? አዎ ብለዋል እኮ ግን ሌላም ነገር ብለዋል ይላሉ። ይመጡና እኮ ያ ኢንኮንሲስተንሲያቸውን ነው የሚያሳየው እንጂ እዚህ ጋር የተናገሩት ነገር ውሸት መሆኑን ኦር እዛ ጋር የተናገሩት ነገር ውሸት መሆኑን አይደለም እየተናገረ ያለው። ኮንትራዲክት የሚያደርግ ነገር ከተናገሩ በቃ ኮንትራዲክሽን ነው፣ ምንም ማድረግ አይቻልም። ግን ተናግረዋል፣ እንደዚህ አይነት ነገሮችን ተናግረዋል። ቃላቶቹ ኤክስክሉሲቭ ናቸው ብዙዎቹ። ከዚህ ውጪ ከተባለ ውጪ ነው፣ በቃ አለቀ። በዚህ በኩል ብቻ ከተባለ ብቻ ነው። ከኛ አይደለም ከተባለ አይ እኔም መሳተፍ አለብኝ ብለህ ትፈታለህ። ቀደም ኦግስቲን እንዳለው እና አይ ቲንክ ክሌመንት እንዳለው ማለት ነው። ናት ኦፍ አወር ሰልቭስ። ከዛስ እኔ መፈጸም አለብኝ አለዚያ ምን እላለሁ እንትን እላለሁ እጠፋለሁ ምናምን። ከዛ በንስሐ ስትመልስ ደግሞ የሕይወት መጽሐፍ ላይ መልሶ ይጽፋል። ከዛ መልሳ ኃጢአት ስታደርግ ይሰርዛል ድነትን እየፈጸምክ ስላልሆነ። ከዛ የሆነ ሰዓት ላይ ኃጢአት ስታደርግ ደግሞ የሆነ ሰዓት አይባልም የሆነ ደቂቃዎች ላይ
ኃጢአት ስታደርግ መልሶ ይሰርዛል። ከዛ ንስሐ ስትገባ ይጽፋል። ብሮዬ አንድ በጣም አለ የተባለ እውቅ ስቱፒድ ተማሪ እንኳን ደብተሩ እንደዛ የተቸከቸከ አይሆንም። ባይዞ በጣም በቃ ክፍል ውስጥ አንዳንዴ ታውቃላችሁ አይደለ? እግረ መንገድ ትምህርት ቤት የሚመጣ ሰው ገጥሟቸው አያውቅም? ምንም የማያውቅ ማለት እግረ መንገዱን ትምህርት ቤት የሚመጣ የእንዲህ አይነት ተማሪ ደብተር እንኳን እንደዚህ ድልዝና ስርዝ አይኖረውም። በኃጢአቴ ምክንያት ከድነት ወጣለሁ፣ ንስሐ ስገባ ተመልሼ እገባለሁ። ከዛ እንግዲህ እድሜ ልክህን አንድ 50-60 ሺህ ኃጢአት አድርገሃል። ስለዚህ 50 ሺህ ጊዜና 60 ሺህ ጊዜ የተደለዘና የተሰረዘ ስም አለ ማለት ነው። ኦግስቲኖስ ግን በጣም በሚገርም ሁኔታ ብሎ ያስቀምጣል። ቱ ዊል ኤንድ ቱ ዱ እዛ ቦታ ላይ ያለው መፈለግና ማድረግን በእናንተ ውስጥ የሚሰራ የሚለውን ሲያብራራ ምን ይላል? ከላይ ያለውን ፈጽሞ የተባለውን በእናንተ ውስጥ ሆኖ የሚፈጽም ለእርሱ ብቻ ክብር ይሁን ብሎ ነው የዘጋው። እኛም ምዕመናን በአንድነት አሜን እንላለን። አቡነ በሰማያትን ሙሌ ያስቀጥልልናል። ተባረኩ። ቡና አልጠጣበት እናንተ በሉ በቃ ስትል ማንን ነው አማን? እኔ ነው ወይስ ሌላ አለ? አቡነ በሰማያት ወይም ያኛውን የሐዋርያት በግዕዝ ወይስ በአማርኛ? ሰው ግዕዝ ምናምን ሳክሱን ተውና የእንትኑን አድርጌ ሐዋርያት እምነት መግለጫ ማለት እኛ ሁሉም በሚችል እሱን ብለት ትዘጋደ በኋላ ኧረ ተው ተው ተው። የሆነ ባይዜ አማን ቆይ አንድ ተርቱሊያን ቃል በቃል ስክሪፕቸርስ አለውን ያለበት ቦታ አለ። እነዚህ እንትኖችን እየሞገተ አረ በጣም ብዙ ነውና ከጊዜም አንፃር ከሰዓትም አንፃር ነው እንጂ ስክሪፕቸርስ አለውን የሚሉ በጣም ብዙ ዶክሜንቶች አሉ። በተለይ ከ3ኛ ክፍለ ዘመን በኋላ የተሞገቱ ሙግቶች እነዚህ ኖስቲሲዝምን ሄሬቲካል ቲቺንግን የሚያስተምሩ የፓጋንን ቲቺንግ የሚያስተምሩ አሉ በጣም ብዙ። ግን የተርቱሊያን ጽሑፍ ላይ አለ እንደዛ። እንደውም ተርቱሊያን ምንድነው የሚለው አርጉሜንቱ ሲያስቀምጥ አንድን ክርስቲያን የሚያስብለው ምንድነው ይላል? የክርስትናን እምነት የሚያምን ሰው ነው ክርስቲያን የሚያስብለው፣ አለበለዚያ ክርስቲያን ልትባል አትችልም ይልና ለዛ መልስ የሚሰጠው ሪስፖንስ የምትሰጠው ከስክሪፕቸርስ አለውን ከመጽሐፍ ቅዱስ ብቻ ነው ኢንኩዌር የምታደርገው ይላል። በዚህ እንደዛ ይላል። ስክሪፕቸርስ አለውን ቃል በቃል on the resurrection of flesh 3ኛ ቻፕተር ላይ ማለት ነው። ኢቨን ኢፍ አሁን እነዚህ ሄሬቲካል ቲቺንግ የሚያስተምሩት ሰዎች የመጀመሪያ አርጉሜንት የሚመጣው ስክሪፕቸርስ ነው ወይም የተጻፈው ሪትን የሆነ ዶክሜንት ነው። ከዛ ውጪ ሄሬቲካል ቲቺንግን ዲፌንድ ልታረግ አትችልም። በኦራል ትራዲሽን ወይም የሆነ ሲወርድ ሲዋረድ በመጣው ነገር ላይ ዲፌንድ ልታረግ አትችልም። የተርቱሊያንም አርጉሜንት ሌሎች ቦታ ላይ በብዛት በተለይ ሄርሞጂኔስን ሲቃወም የጻፉ ጽሑፍ ላይም በተለይ የመጀመሪያ ጽሑፍ ላይ ሄርሞጂኔስ ሄሬሲውን ያመጣው የሄሬቲካል ቲቺንግን ያመጣው ከፓጋን ቲቺንግ ነው እንጂ የሱ ትምህርት ሙሉ በሙሉ ስክሪፕቸራል አይደለም። እንደውም እሱ የሚዘጋው የመጽሐፍ ቅዱስ ድጋፍ የለውም ብሎ ነው እንትን የሚለው እና እንትን አይጠቀምም እሱ ተርቱሊያን ትራዲሽንም ምናምን አይጠቀም። ትራዲሽንም በኋላ አስፈላጊ ከሆነ ነው እንደው የሚሉት ራሱ አትናቴዎስም እንደዛ የሚለው ትራዲሽን ካስፈለገ ከአባቶች ጽሑፍ ጠቅሳለሁ የሚለው አስፈላጊ ከሆነ ነው እና መጽሐፍ ቅዱስ በቂ ነው። በተለይ ሳልቬሽንም በተመለከተ የዘላለምን ሕይወት በተመለከተ መዳንም በተመለከተ እኔ ራሴ ፖስቼዋለሁ። አትናቴዎስ አግኒስት ሂተን እነዚህ ግሪክ ጣዖትን ለሚያመልኩ ሰዎች ሪስፖንስ የሰጠበት ጽሑፍ አለ እና እሱ ላይ በተደጋጋሚ መጽሐፍ ቅዱስን እየጠቀሰ ሰፊሽንት በቂ ነው በተለይ ሪትን የሆነው የተጻፈው ስክሪፕቸርስ በቂ ነው እያለ ነው የሚሞግተው። ሌሎች በብዛት ደብዳቤዎችም ላይ እንደዛ የሚያስቀምጥበት አለ። ለነ ኢፒክታተስ የላከው 59ኛ ደብዳቤ ላይም ለዛ በቂ ነው መጽሐፍ ቅዱስን ሪትን የሆነው በቂ ነው ይላል። ምናልባት አንዳንድ አባቶች ትራዲሽን የሚሉ አሉ። ትራዲሽን የሚሉት የተለየ ነገር አይደለም። አሁን ላይ ያለው የኦርቶዶክስን ትምህርት አይደለም። በአስተምሮ ደረጃ አባቶች የሚያምኑትን ነገር ነው የሚሉት። ትራዲሽን የሚሉት አስተምሮ ነው፣ ለይቶም አያምኑ። ትራዲሽንን እና ስክሪፕቸርን አይለያዩም። ሲጀመር አትናቴዎስም አይለየውም። በ60ኛ ደብዳቤ ላይ
ለአደልፈስ የላከው ደብዳቤ አለ። እሱ ላይም አሪዮስ ያመጣው ትምህርት ወይም ወልድ የተፈጠረ ነው ያለውን ትምህርት የመጀመሪያው የኒው ቴስተመንት እና የኦልድ ቴስተመንት ትምህርት አይደለም ነው። ቀጥሎ ደግሞ ትራዲሽንም አይደለም ወይም ከአባቶችም የወሰደን ትምህርት አይደለም ከሱ በፊት የነበሩት ካለው ኮት ያደረግና ትራዲሽን ስል ግን ሁለቱንም ኢንክሉድ ኒው ቴስተመንትንም ኦልድ ቴስተመንትንም በዚህ ትራዲሽን ይላል እንደ አስተምህሮ ማለት እንጂ የተለየ ነገር ምናምን ኖሮ አይደለም። እና አሉ በጣም ብዙ ስክሪፕቸርስ አሉን ወይም መጽሐፍ ቅዱስ ብቻ በትምህርትም ቃል በቃልም ያሉ አሉ፣ በሐሳብ ደረጃ የሚያስቀምጠው አሉ። ለምሳሌ በኋላ አካባቢ የመጣውን አንድ አፖሎጂስት ልንገራችሁ። ምናልባት ሌት ስለሆነ ጉባኤን የመራ ነው። አይ ቲንክ ጆን ኦፍ ደማስከስ የምታውቁ ከሆነ እንትን አለው እና ኤክስፖዚሽን ኦፍ ኦርቶዶክስ ፌዝ የሚል አለ። እሱ ስትሬን ኦርቶዶክስ ነው፣ ኦሪየንታል ኦርቶዶክስ አይደለም። እና እሱ ላይ በብዛት የዛን ጊዜ ለተነሳው ሄሬቲካል ቲቺንግ ዲፌንድ ሲያደርግ የመጀመሪያ መጽሐፉ ላይ መግቢያ አካባቢ በጣም ያወራው ነገር አለ። የእግዚአብሔርን ሐሳብ ወይም የእግዚአብሔርን መገለጥ ማለት የአምላክን መገለጥ ከኒው ቴስተመንት እና ከኦልድ ቴስተመንት ውጪ ከየትም ልታገኝ አትችልም ነው የሚለው። በቃ መገለጥም ሙሉ በሙሉ የሚዘጋው መጽሐፍ ቅዱስ ላይ ነው። በኋላ ላይ ለሰዎች ሊገለጥ ይችላል አንዳንዱ ነገሮች፣ ግን ዲቫይን የሆነ መገለጥ ሊኖር የሚችለው በኒው ቴስተመንት እና በኦልድ ቴስተመንት ብቻ ነው ይላል። ከዛ ይዘጋና ከሌሎች እንዴት ሪስፖንስ ማድረግ እንዳለብን አጋዥ ነገር ካስፈለገን እንጠቅሳለን ይላል። እና እንደዛ ነው። ቅድም አማን እንዳለው ብዙ የተረጉሙ አባቶች አሉ በትርጉም ደረጃ። በተለይ የተርቱሊያን ቲቺንግ ለስክሪፕቸር ሳለውን በጣም አጋዥ የሆነ ቲቺንጎች ናቸው። ምክንያቱም እሱ በእድሜ ልኩን እነዚህ የግሪክ ፈላስፎችን እና አይሁዶችን እየተሟገተ ስለኖረ ማለት ነው። ያው የሱ ወደ ሞንታኒዝም መሄዱ ነው በቃ አንአክሰፕቴብል የሆነው ነገር። እሱ ላይ ራሱ ጭቅጭቅ አለ። ሞንታኒስት ሆኗል አልሆነም የሚለው በብዛት ግን ሆኗል ነው የሚሉት የቤተክርስቲያን አባቶችም አንዳንድ ጸሐፊያን። እና ይሄን ይመስላል። ምናልባት ሌሎች የምትጨምሩ ነገር ካለ? እሺ፣ በዛውም ድምጽ ላሰማችሁ ብዬ ነው። ቡርቃ ግን ቅድም ነው የገባችሁ ወይ ጥያቄ ኖሯችሁኝ አላውቅም። ቡርቃ ዘሪለ አለሽ ወይም አለክ? አይ ቲንክ የለችም መሰለኝ። ጆሹዋ ሰላም በለን፣ ከዛ ደግሞ ኤልያስ ሰላም በለን እና ሀሳብ ካለች ቀጥል። ቤቲ በዚህ ወይ አረ ይዲዲያን አስገቢ እስቲ ድምጹን ልስማና። ጠፋ እኮ ምንድን ነው? እሺ ካለች ይገትል ያስገባዋለሁ። ጆሹዋ ቀጥል። ሰላም ነው። በቅድሚያ ለሁላችሁ የእግዚአብሔር ጸጋና ሰላም ለሁላችሁም ይብዛ ብያለሁና በቻልኩት አቅም ከቅድም ጀምሮ ስከታተላችሁ ነበር። አምስቱ ስዕላዎች ላይ አማንሻ በደንብ አድርጎ አብራርቶታል። እንደው እኔ እንኳን በአይምሮ የሸመደድኳቸውን አባቶች እንዳለ እየወሰደብኝ ነበረና ተመካክረን ነው ወይስ አብረን አጥንተን ያልኩኝ ነበረ። ማለት ሶላ ስክሪፕቹራ ለምሳሌ አሁን አምስቱ ጄነራል ያው ሶላዎቹን ኢኔርሊ ቸርች ፋዘርስ ውስጥ እንኳን አዝገብተን ብናይ እንደው አንዳንድ አባቶች ሊትራሊ የሚያወሩት ነገር አለ። በቃ እንደው እምነት ብቻ የሚሉም አለው። እኛ በእምነት ብቻ እንግዲህ እግዚአብሔር በእምነት ብቻ ዳነን አጌነስ ሄሬሲስ ላይ እንደዛ አለና እግዚአብሔር በእምነት ብቻ እንዳዳነን ወይ ከኤሌሜንት ኦፍ ሮምም በስራችን ወይንም በመልካም ሐሳባችን በአምልኮአችን ሳይሆን በክርስቶስ ኢየሱስ በኩል በማመናችን እንዳዳነን
ክሌሜንቶ ፍሮም ኤፒስትል ኦፍ ቆሮንቶስ ላይ መጀመሪያው ቆሮንቶስ መልእክቱ ላይ ማለት ነውና 32ኛው ምዕራፍ ላይ ማለት ነው ገልጥ በሆነ መልኩ ነው ያስቀመጠልን እና እሷን ክፍል ሳነባት ሰሞኑን በጣም ውስጥ ደስ እያለኝ ነበረ። አፖስቶሊክ ፋዘርሶች እንኳን ኖርማል ሊትራሊ ሶላፊዴ ለካ እንዲህ ያስተምሩታሉ እንዴ የመዳን መንገድ ዋነኛ ብሎ ኦኬ በቆሮንቶሱ ማብራሪያው ላይ የመዳን መንገድ አድርጎ ሲያስቀምጠው ሶላፊዴም ማለት ነው ክሌሜንቶ ፍሮም ማለት ነው እና ይሄ አፖስቶሊክ ፋዘርሶች ድረስ አሁን ከፈርስት ሴንቸሪ ድረስ የነበረ ዶክትሪን መሆኑን እኔ አንደርስታንድ አድርጌያለሁ። ይሄ ደግሞ ግልጥ ነው ማለት አምስቱ ሶላዎች 16ኛ ክፍለ ዘመን ላይ አዳሲያኑ የተጠቀሙት ባይዛዌ ኤርሊ ቸርች ፋዘርሶችን እየጠቀሱ አይደለም ሙግትም ያቀረቡት። ለምሳሌ እና አውግስቲንን እየጠቀሱ ነበር እኮ ሙግታቸው የሚቀርበው የመጣው ማለት ነው እንጂ ከራሳቸው የፈለቀ አስተምህሮት አይደለም። እነሱ ይታደስ ነው ያሉት እንጂ አዲስን ዶክትሪን እንጣልም አላሉምና ማለት ነው። እና ሉተር ሌሎችም አዳሲያንም ከሉተር ጋር የነበሩት አዳሲያን እነዚህን አምስቱን ሶላዎች እንደ ዋና አስተምህሮት አድርገው ሲያመጡት የራሳቸው አስተምህሮት ሆኖ ሳይሆን ወይንም እነሱ ራሱ የጀመሩት አዲስ የመጣ አስተምህሮት ሳይሆን ከጥንት አባቶች እንዲሁም የመጽሐፍ ቅዱስ ባይብሊካል ኮንሰፕት መሆኑንም እያረጋገጡልን ቢቲና የላኩልሽ ፒዲኤፍ ላይ አይተሻላ ከነጥቅስ እንኳን እንዴት አምስቱ ሶላዎችን እንዴት እንደሚያብራሩት እነ ሉተር ኢን ኤርሊ ቸርች ፋዘርሶችን እየጠቀሱ ከፈርስት ሴንቸሪ ጀምሮ ይኸው ክሌሜንትን እንዳየን እና ኢግናቲዩስ እንኳን ያስተምራሉ። እነዚህ አምስቱ ሶላዎቹ ኖትቡክ ላይ ነውና አሁን ስራ ቦታ ላይ ስለሆንኩኝ ነው ብዙ ማውጣት አይመቸኝም። እና ሌሎች ፈርስት ሴንቸሪ ላይ የነበሩት አባቶች አምስቱም ሶላዎችን አማንያን ናቸውና ሁሉም የኛዎቹ ናቸው እላለሁ። እንደውም እኔ ወስዳለሁ ሁሉም አባቶች የኛዎቹ ናቸው ብል ይበቸኛል። እና እነዛ አባቶችም ይሄ አጌነስት ሄሬሲስ ላይም ተርቱሊያንም ሌሎች የነበሩ በዛን ዘመን የነበሩ ቤተክርስቲያንን ሲያስተዳድሩ የነበሩ ሊቀ ጳጳሳት እንዳለ አምስቱን ሶላዎች በዛን ዘመን የነበሩት ሰዎች አንደርስታንድ በሚያደርጉበት በዛ ልክ አምስቱን ሶላዎቹን ድብን አድርገው አስተምረውታል። እኛ ከምናስበው በላይ ማለት ነው። ወይንም አዳሲያኑ እንኳን ካስተማሩት በላይ ይታደስ ብሎ እንቅስቃሴ ካደረጉበት በላይ ሊትራሊ ወስደው ይህ ነው የመዳን መንገድ ብለው ሲያስተምሩ የጥንት አባቶችን ጠቅሰን እንኳን ማየት እንችላለን። እና አምስቱ ሶላዎቹ አጋንንታዊ ነው የሚል ምጉት ወይንም አምስቱ ሶላዎች አዲስ የመጣ አስተምሮት ነው እነ ሉተር የጀመሩት አስተምሮት ነው የሚለው ምጉት የጥንት አባቶችን ጽሑፍ በደንብ በቅጡ ያለማንበብ ከዛ የመጣ ችግር ነው ብለው ወይንም ቤተክርስቲያን ለዘመናት ስታምነው የነበረውን ያኛውን እምነቷን ያለማወቅ የመጽሐፍ ቅዱስን አስተምሮት ወይንም ሐዋርያቶች ያስቀመጡልንን አዲሱ ያኛውን የጥንቱን አስተምሮት በቅጡ ያለ መረዳት ከዛ የመነጨ ሐሳብ ነው ብዬ ነው ማስበው። ስራ ቦታ ስለሆንኩኝ ብዙም አልቀጥልም እና እናንተ ቀጥሉ። አሁን ደግሞ ቅድም እሺ ምን ትይቀጥላይ መጀመሪያ የቸርች አባቶች ሲሉ ነበር። አሁን ደግሞ ኮሜንት ላይ መጽሐፍ ቅዱስ አቆም የቸርች አባቶችን ለምትጠቅሳላችሁ መጽሐፍ ቅዱስ አቆም ትምህርታችሁን ሲሉ ነበር ኮሜንት ላይ ያሳለኝ ማስን አናግረው። እሺ ቸርች ልገባ ይሄው በርጋ ነኝ ከታክሲ ወርጄ ግን ማስ እስቲ ማለት አማኒ ከወጣ በኋላ ድጋሚ እንትን አለን። እስቲ ምንድነው ማለት እስቲ አውራን እስቲ ከዛ ጠይቃለሁ። ቅድም ኮሜንት ላይ ስለጻፍካቸው ነገሮች ማውራት ከቻልክ ማለት ነው። እሺ 1-5 ደቂቃ የምጠብቀኝ ከሆነ አንዴ ቤት ልደርስ ነውና ፒሲን ከፍቼ ብናወራ በማስረጃ ዝም ብሎ በአፍ ብቻ ከሚሆን አይ 5 ደቂቃ ልጠብቅ አልችልም። በነገራችን ላይ 5 ደቂቃ እንኳን ልጠብቅ አልችልም። ምክንያቱም እንትን ቸርችል ገባ ነው። 5 ደቂቃ ልጠብቅ አልችልም። ችግር የለውም። ማስረጃ የከፈትክ ማሳየት አይጠበቅብህም። ለምን አትነግረንም? ስለኔ መንገድ ላይ ሆኜ ነው በቃ ወይ ስገባ ሌላ ጊዜ ማለት ነው። ጆሹዋም አለ ከነሱ ጋር ማውራት ትችላለሽ። እነሱ ሄዱ። እሺ ጥሩ። ለማንኛውም አይ እኔ ማለት አንድ ልልህ የምፈልገው ነገር ቢግ ክሌሞችን ነው። ቅድም አማኒ ብሎታል።
መድገም አይጠበቅብኝም። በጣም ቢግ ክሌሞች ናቸው የቀደሞቹ። ለ6 ሚሊዮን አይሁዳውያን መጨፍጨፍ ምክንያቱ ሉተር ነው ብለዋል። በጣም ይሄ ቢግ ክሌም ነው። በነገራችን ላይ ጽሁፎች ውስጥ ምንም የሉም እያልኩ አይደለም። በዛ አይነት መንገድ ከሄድን የነ ቅዱስ ዮሐንስ አፈወርቅ ጽሁፎች ውስጥም በጣም ብዙ የቸርች አባቶች ለምሳሌ እነ እሱ እንኳን ሄረቲካል ነው አክቹአሊ ለአይሁዳውያን የነበረው ጥላቻ እያደገ ሄዶ ሄረሲ ሆኗል። መጨረሻ ላይ መጽሐፍ ቅዱስም ይረዳበትን መንገድ እንዲዛባ አድርጎበታል። ግን ማርኪዮን የሚባለውን ሰው የምታውቀው ከሆነ እንደው እየሄደ የብሉይ ኪዳኑና የአዲስ ኪዳኑ እግዚአብሔር አንድ አይደሉም እስከ ማለት የደረሰ ሰው። በጣም ብዙ ሰዎች ጽሁፍ ውስጥ የምናገኛቸውን ኤሌመንቶች ይዘን ይሄ በጣም ትልቅ ቢግ ክሌም መመስረት ጥሩ አይደለም። ሁለተኛ ሶላ ስክሪፕቹራ ላይ ማርቲን ከጻፋቸው ጽሁፎች ውስጥ ኦን ዘ ጁስ ኤንድ ዘር ላይፍስ የሚል ጽሁፍ ጽፏልና እሱ ላይ ሜቢ ልናወራ እንችላለን። አውቃለሁ፣ ችግር የለውም። ዮሐንስ አፈወርቅ ስለ ጁሾች ምንም ብሎ አያውቅም። እሱን አላውቅም። አየህ ችግሩን መሰለ አንደኛ ስታይ የምታየው በፕሮቴስታንቱ ሳይድ ያሉትን ፍሎዎች ብቻ ለማየት ነው የምትፈልጉት። ይሄ በጣም ትልቁ እንድትስቱ የሚያደርጋችሁ ነገር ነው። በቃ በዚህ ሳይድ ብቻ ያሉትን። ሁለተኛ የሰው ንግግሮችና የሰው ድርጊቶች ኢንፋላብል አይደሉም። እኛ ጋር ሉተር ተሳስቶ ሊሆን ይችላል በዚህ ጉዳይ። ይሄን መቼስ የምታውቅ ይመስለኛል። እኛ አንተ ዮሐንስ አፈወርቅ ተሳስቷል ለማለት አባታችን ነው ስትል ሜቢ አባታችን የሚጠላበትም ወይ እናንተም ተቀበሉታላችሁ ወይ መጽሐፍ የሚያክል ነገር ጽፏል እንትን ምናልባት ልጁ የሚያውቅ ከሆነ ኤርሊ ቸርች ላይ ስለ አንዳንድ የቤተክርስቲያን አባቶች ካፒታል ፓኒሽመንት ታውቃለህ? ማስ አሁን ያልተረዳችሁኝ ነገር ሌሎች አባቶች ልክ ናቸው እያልኩኝ አልነበረም። ዩናንሳን እኔ ያልኩት ሉተር እንደዚህ ብሏል እና ያልኩት ተሳስታል የምትለኝ ከሆነ ደግሞ በማስረጃ እናወራለን፣ አለቀ። ከዛ ውጭ ግን የቢክሌም የያዝኩበትን ቦታ አይ ቢክሌም መያዝ የለብም እንደዚህ አይደለም አይባልም። ግን እኛ እሱ ስላለ ብቻ እኛንን ማለት አይደለም ማለት ትችላላችሁ፣ መብታችሁ ነው። ቢኮዝ ሜቢ ቅድም ፋዘርስ ስትል ነው እኔ እሱን ያመጣሁት እንጂ ሉተር እናንተን አይ ቲንክ ወጥቷል። ሉተር የእናንተ እምነት መስራች እንጂ የእናንተ እምነት መደምደሚያ ወይም ደግሞ እንትን ሊሆን አይችልም። አውቃለሁ እሱን። ግን ቅድም መስራች አይደለም። ቆይ ማን መስራች ነው? ሉተራን አይደለ ሙሌ? ሉተራን ሆነ ታዲያ መስራች እሱ አይደለም እያልከኝ ምን ሲጀመር አንተ ሉተራን ብሎ ስም ያወጣው ማን ነው? እስቲ ንገረኝ። እኔ ምን አውቃለሁ? እሱን እንኳን አንተ ነው የምነግረኝ። አሁን ሉተራን ብሎ ስም ካላወቅ መናገር እኮ ነው። ማስተረጋጋ ቢያንስ ይጨርስ። ኦኬ ቢታኒያ ቢያንስ ክሌም ለምሳሌ ካልቪኒስት ዚንግሊ ናቸው፣ እነዚህ ካልቪኒስቶች ናቸው፣ ሉተራን ናቸው ብሎ ስም ያወጣው ማን ነው? አይ እንደዛ የምታወራ ከሆነ ሶሪ በጣም ማለት አርጉሜንት ራሱ በጣም ትንሽ የሆነ አርጉሜንት ነው እያቀረብክ ያለው። እና እኔ ያው ምንም ማለት ከኛ ህይወት ከሉተራንም አርጉሜንት አላቀረብኩም ከይቅርታ ጋር። እሺ እኔ ለምሳሌ እንደና ከይሁዶች አስጨርሰኛ እኔም ላውራ ታሪክ አይደለ ያዳምጥኩ እንደዛ የሚታርጋ አዳምጠኝ። እኔም ሳዳምጥ እኔ ያልኩት ታውቃለህ ወይ ነው ብዬ ከስር የጻፍኩት። ሜቢ ቻት ውስጥ ካየው አላቅም ከነበርክ እና ተሳስታል የምትሉኝ ከሆነ ይሄ ሰውዬ እንደዚህ አላለም ብላችሁ የምታምኑ ከሆነ በማስረጃ እናውራ እያልኩ ነው። እኔ በደንብ በማስረጃ ሂትለር ራሱ ሜቢ ሜንሽን እያደረገ አዲስ ነገር ነው ግን ያወጣው ድሮ የምናውቅ ነገር እኮ ነው በኮ። እኔም እኮ የምታውቁትን ነገር ነው ያልኩት፣ ግን ተሳስተሃል ተባልኩ። እሺ ምን አጠፋ? ምን ይፈጥራል? ተሳስተሃል ስባል ደግሞ ዝም አልኩ እኮ እኔ ዝም ነው ያልኩት እንጂ አልተከራከርኩም እኮ። ግን ማስረጃ ያመጣል። ለምሳሌ ሉተር እንዲህ ማለት ልዩነት አንዴ እኮ ዶክትሪናል አይደለም። አንዴ ዝም በል እባክህን ዝም በል በቃ። ለምሳሌ ትሪኒቲ ላይ በኤርሊ ክርስቲያን ዘንድ የሚታመን ትምህርት አለ የምታውቀው። እሱ ላይ ሉተር ላይ የሚያመጣው ልዩነት አለ። ሙሌ ይሰማል? ይሰማል። ሙሌ ይሰማል? ይሰማል። እንትን ሊፍት ውስጥ ነበርኩ፣ በእናትህ ሊፍት ውስጥ ነበርኩ ወደ ቸርች እየገባውና ለዛ ነው የዘጋብኝ መሰለኝ።
እንትን ምንድነው ይሄ ቢክሌሞችህን ማለት እዛው ይዛቸው ብትቀመጥ ደስ ይለኛል እኔ በግሌ ማለት ነው። ሁለተኛ አባታችን ስንል ምን እያልን ነው? አንደኛ በሰማይ ካለው አባታችሁ ውጪ አባት ብላችሁ አትጥሩ ተብለናል እያልን ያልነው። ስለዚህ የቸርች አባቶችን በምንጠራበት መንገድ ነው እያልኩ ያለሁት። ስለዚህ አንተ አንዲትን ኤሌመንት ከሉተር ውስጥ ወስደህ አንዲትን ነገር ከሉተር ውስጥ ወስደህ አይ አባት ብለህ አትጠራውም ካልከኝ እኔም ያንን አሳያለሁ እያልኩ ነው። ሌሎቹ አባቶች ጋር አሳያለሁ እያልኩ ነው። ሁለተኛ እስቲ ማስ ቆይ አንዴ ቆይ አባት እንዳለው እስቲ ማስ ከዛም እንቀጥላለን። አዎ በጣም ጥሩ ሙሌ። እስቲ አንድ አባት ብለህ የምትጠራውን የቸርች አባት ንገረን። ማይከን አብራ አያስወዱኝ። እሺ ሁለት ሰው አንድ ሰው ያወራም አይደል? አይ አባት ካለ ንገረንና እኛም እንስማ እኮ ለሁለት እንዴት ላውራሽ? ሁለታችሁም እያወራችሁ እንዴት ነው? ኧረ እባክህን ፖለቲካ አትስራው ሙሌ። እሺ ችግር የለውም። እኔ ቸርችን ፕሮግራም አልጀመረም፣ ለዛ ውጪ ወጥቼ እያወራኋችሁ ነው። እስቲ አባት ብለህ የምትጠራውን አንድ ሰው ንገረኝ። ቆይ አንተ የምትፈልገውን አይደለም እኔ የማወራው። በመጀመሪያ ደረጃ ደግሞ ዝም በል። አይ በቃ ዝም በል። እንደዛ ከሆነ ዝም በል በቃ ውረድና አዳምጥ። እንደዛ ከሆነ በነገራችን ላይ እሺ በነገራችን ላይ አሁን ሙሌ በጣም ጥሩ ጥያቄ ነበር የጠየቀክ፣ ማገናዘብ የምትችል ሰው ከሆንክ ማለት ነው። ሉተር በአይሁዳውያን ላይ ያወራውን ነገር እናውቀዋለን። አንተ እየነገርከን አይደለም፣ አዲስ መጣ በቃ ሰርፕራይዝ እያልከን አይደለም። እንደዛ እንድታስብ አንፈልግም። በነገራችን ላይ you are telling us nothing። እግዚአብሔር ምንም አዲስ ነገር አልነገርከን። ሁሉም አባቶች ጋር የምናያቸው አንዳንድ ስህተቶች አሉ አልነኩ። ሁሉም አባቶች ጋር የምናያቸው አንዳንድ አይደሉም፣ በጣም ብዙ ስህተቶች አሉ። ሉተርም ጋር ሊኖሩ ይችላሉ። ከነ ሉተር ውጪ ሌሎቹ አዳሲያን ጋር አሉ ይኖራሉ፣ እኛ ጋርም አሉ። ልክ እኛም ሰው እንደሆነን እኮ ሰዎች ናቸው። አንደኛ የቤተ ክርስቲያን አባት ስለተባሉ አይመለኩቱም አይደል እንዴ? መለኮት አይደሉም። ስለዚህ እያልኩ ያለሁት ምንድነው የምትሰማኝ ከሆነ አንተ የትኛውንም አባት ብትጠራ እዛ አባት ውስጥ የሆነ ነገር እናሳያለን ነው ስተት ነው ምንልህ? ወይስ አንተ ፍጹም የሆኑ የእግዚአብሔርን ሕግጋት በሙሉ የሚፈጽሙና በህይወታቸው እንከን ያልተገኘባቸውን አባቶች ነው የምትከተለው? በጣም እኮ የምትገርሙት እግዚአብሔር። እኔ እንደ ኦሪየንታል ኦርቶዶክስ በጣም አስደናቂ እምነት አይቼም አላውቅም። እስቲ ወደ ካቶሊኮች ጠጋ በሉ። በቃ አባቶችን ሼር የምታደርጉ ከሆነ ኦርቶዶክስ አይደለም። ኧረ አይደለም፣ ኦንሊ ጂሰስ እኮ ነው እንዴ ማስ በስመ አብ ና ካማን ኦንሊ ጂሰስ ከሆነ የቸርች ፕሮግራሜ ይቀራል ዛሬ አልገባም። ችግር የለውም። ከታች ማን ነው ሉተር ቅዱስ ተብሎ እንኳን አይጠራም እያለኝ ነው አይደለ? በደንብ ልክ ነህ። ስለ አምብታስወዱኝ እኮ ኦንሊ ጂሰስ ከሆንክ ስለ ሉተር አናወራም። ባይዚ አይ ኦንሊ ጂሰስ ከሆንክ ስለ ሉተር አናወራም። ሉተራን ከሆናችሁ ስለ ሉተርማ እናወራለን በደንብ። ግን እኔ ዶክትሪናችሁን አይወስንም አውቃለሁ። እኔ ሉተራንም አይደለሁም። በጣም ሉተርን እኔ የኦሪየንታል ጥላቻ የለብኝም። ባይዚ ከታች ያለው የኦሪየንታል ጥላቻ የለብኝም። የስተታችሁና የክሌማችሁ ጥላቻ ነው ያለብኝ። በነገራችን ላይ እኔ ኦሪየንታል ኦርቶዶክሶች በጣም መወዳችሁ ፕላስ ደግሞ በጣም ቤተሰቦቼም በከፊል ኦሪየንታል ናቸው። ከታች ላለ ሰው ነው የመለስኩ ያሉት ማስ። ሁለተኛ ደግሞ ክሌማችሁን በጣም ስለማልወደውና የእግዚአብሔርን ቤተክርስቲያን በደንብ ትከፋፍላላችሁ ብዬ ስለማስብ ነው ኦሪየንታል ያልኩ። ሶሪ ኦሪየንታል አልልም እሺ ካሁን በኋላ። ለማንኛውም ማስ ከአንተ ጋር ስለ ሉተርም ስለማንም ስለ ቤተክርስቲያን አባቶችም አናወራም። አንድ ጥያቄ ብቻ መልስልኝ። ማለት የሉተርን ባዮግራፊ ማውራት ምናምን ጥቅም ስለሌለው ማለት ነው ካንተ ጋር ኦንሊ ጂሰስ ነክ እምነት አለው እና ጂሰስ የሚባል እምነት አለ። እሺ ምንድነው እምነትህን ንገረኝ። እኔ ማምነው አንድ አካል አንድ አምላክ ነው። ሐዋርያዊት እንትን አፖስቶሊክ ነው ኢትዮጵያው? ኦኬ በጣም ጥሩ። ቤተክርስቲያን ሞታ ታውቃለች በታሪክ ውስጥ? አው የሱን ማስረጃ ከፈለክ የሮም ቤተክርስቲያን ሞታ ታውቃለች ወይ ነው ያልኩህ። ቀጥታ መልስልኝ። አይ ቀጥታ መልስልኝ። ኦኬ ቤተክርስቲያን ሞታ ታውቃለች። ስለዚህ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ።
አይ ትጠይቀኛለህ፣ ችግር የለውም። እኔ እስከ ዓለም ፍጻሜ ከና ቆይ አያወራም። ቤቲ ምንም አዛኝ አትምሰኝ ወንድማችን። አንዴ መስመን ወይ ሙሌ ምንቴ ነኝ ሙሌ ምንቴ። እሺ ያወራ። ቆይ ስለ ሮም ማውራት ፈልጎ ነበር። አይ ሮምም እኮ አያገባንም። የሮም ስህተት በሪፎርሜሽኑ ተቀርፏል። እኛ ግን ሞታ ነበር። ለምን እንስማው መጀመሪያ? ለምን? እሺ አንዴ በተጀመረው ነገር ከአንድ ሰው ጋር ይጨርሱ እና እስቲ ከዛ ደግሞ ተራ በተራ ይሻላል። ከምንድራባ ቢታንያ ልክ ነሽ ወይስ ከኔ ጋር ያወራ? ከሙሌ ጋር ማውራት ፈልጋ በጣም ትረብሻለና ወይ ከአንተ ጋር ጨርሼ ከነሱ ጋር ቀጥላለሁ። ጀመር አንተ አይደለም የምትመርጠው። ሁለቱም ቤታቸው ነው እንደፈለጉ ያወራሉ። አንተ አይደለም የምትመርጠው። እሺ እኔ ምረጥ ያሺ ከሁለቱም ጋር ከሱ ጋር ሙሌ አንዴ ልገባ ስለሆነ እኔ ከኦንሊ ጂሰስ ጋር ያሉ ወሬዎች ከ5 ደቂቃ የሚያልፉ ስለማይመስለኝ እኔ ጠየቅኩትን ጥያቄውን ይመልስልኝ። ቸርችም ቤተክርስቲያን ደስ ይለኛል። እሺ ችግር የለውም። ቤተክርስቲያን ሞታ ታውቃለች ስላልከኝ እቺን ነገር ብቻ መልስልኝ። ክርስቶስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ለቤተክርስቲያን ብሎ ቤተክርስቲያን እንዴት ነው የምትሞተው? እስከ ዓለም ፍጻሜ ክርስቶስ ከሷ ከሆነ ይሄን ብቻ መልስልኝ። ሞታ ብትቀር ነበረ ሜቢ አልነበረም ከነሱ ጋር የምትለኝ። አይ እስከ ዓለም ፍጻሜ ድረስ የሚለው ቀጣይነት ባለው መልኩ ከሷ ጋር እንደሚሆን የሚያሳይ እንጂ በዓለም ፍጻሜ የሆነ ቤተክርስቲያን መጥቶ እሺ መንፈስ ቅዱስ ልካለሁ ብሏል። ወዳንተም ሊዞር ነው ነው ከዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለው። ወዳንተም ሊዞር ነው። ጥያቄ ሉተራን አይደል? 15 ወደ እኔ አይዞርም። ኦንሊ ጂሰስ እባክህን ጥያቄ መልስ። ከዛ ከመለስክልኝ ብራዘር ከመለስክልኝ በኋላ ትገባለህ ወይ? ማን ነው ከፈለገ እኔን ይጠይቅ፣ ችግር የለም። እኔ እነግረዋለሁ። ሙሌ ሉተራን ነህ? ኦኬ ሙሌ ሉተራን 15 17 ሶ የት ነበራችሁ ከዛ በፊት? ኧረ አለን ከዛ በፊት ሉተር ያነሳው ትምህርት ሁሉ ነበር። ኦኬ የቱ ጋር? እሺ ለምሳሌ ሉተር ያስነሳው ወይም እነዚህ ሰውን አብሮ ያስነሳው ትምህርት ምን ነበር የምታውቀውነ? ሜቢ ጥያቄ ግልጽ እንዲሆንልህ ከዛ እነግርሃለሁ። ግን ጥያቄ ግልጽ እንዲሆንልህ በስም ሉተራን ኖ አይደለም። አንተ እንደዛማ ሕፃን አድርገህ አታስብኝ። ሉተርማ የሰው ስም እንደሆነ እኮ አውቀዋለሁ። እሱ ራሱ ስሜን አትጠቀሙ ብላችሁ ነበረ። ለምን እንደምትጠቀሙት አላውቅም። ግን ወደ ገደለው ስገባ የቱ ጋር ነበራችሁ? ካቶሊክ፣ ኦርቶዶክስ፣ ሜቢ ኦሪየንታሉ 4ኛው ሴንቸሪ ላይ ካቶሊክ ላይ። ኦኬ ካቶሊክ ልክ ነበረች ማለት ነው። ከዛ በፊት የትምህርት ኮንሲስተንሲን አልነበራትም። ምክንያቱም ማርቲን ሉተር የሚያነሳው ትምህርት በክርስትና ታሪክ ዘንድ በአባቶችም ትምህርት የሚታመን ትምህርት ነው እና ካቶሊክ ነበረች የዛን ጊዜ። ሮም ቆቃ አይደለም ካቶሊክ የመጀመሪያው የምጠቅስልኝ ከሆነ ሮማን ካቶሊክን አይደለም ማለት ነው። ዩኒቨርሳል የሆነውን ነው የምጠቅስልኝ አይደል? ያ ዩኒቨርሳሊ እሱ ማለት ግን ዩኒቨርሳሊ ካቶሊክ የሚባለው ትምህርት ማለት የሮም ካቶሊክ ነው ብቻ ማለት አይደለም። ኦኬ እሺ። ስለዚህ አፖስቶሊክ ፋዘርስ የምትሏቸውን ትቀበላለህ ማለት ነው። ጥያቄ አሁን እዚህ ጋር የእናንተን ትምህርት እንዴት እንዳላስተማሩ ልንገርህ ወንድሜ። ለምንድን ነው ጥያቄ የማይመልስልኝ? ጥያቄ ሳትመልስ አትገባ። ሙሌ እባክህን፣ ሙሌ አንዴ ቆይ እባክህን። የኔን ጥያቄ ከመለሰልኝ በኋላ እኔ ልወጣ ስለሆነ የኔን ጥያቄ መልሶልኝ ትቀጥላላችሁ። እየጠየቅኩ ያለሁት መንፈስ ቅዱስ ከቤተ ክርስቲያን ተለይቶ ያውቃል? እቺ መልስልኝና ወይም አይደለም ብለኸኝ ቀጥል። ከሱ ጋር ምን አልከኝ? መንፈስ ቅዱስ ከቤተ ክርስቲያን ተለይቶ ያውቃል ወይስ አያውቅም? አያውቅም። አያ ስለዚህ ቤተ ክርስቲያን ሞታ ነበር የምትለኝ መንፈስ ቅዱስ ውስጧ እያለ ነው ማለት ነው። ሜቢ ሉተራን ምንድነው እምነትን አላወቅም። እባክህን እኔ ፕሮቴስታንት ነኝ። ሚር ፕሮቴስታንቲዝምን ይዤ ነው እዚህ የቀረብኩት። አንተ ጋር እያወራሁ ያለሁት ፕሮቴስታንት ሆኜ ነው። ሉተራን በለኝ ከፈለክ አውራኝ፣ እንደ ሉተራን አውራኝ ከፈለክ ችግር የለውም። ከማድረግ በፊት የት ነበር? መልስልኝ። በነገራችን ላይ ምክንያት የለም ወንድሜ። ሳትመልስ አትጠይቀኝ። የኔን ጥያቄ እንትን እያረክ እየዘለልከው የራስህን አትጠይቀኝም። አንድ ጥያቄ እንግዲህ አልተግባባንም። እየጠየቅኩ ያለሁት እስካሁን አንድ ጥያቄ ነው። መንፈስ ቅዱስ ከእሷ ጋር ሆኖ መንፈስ ቅዱስ ከቤተ ክርስቲያን ጋር ሆኖ ቤተ ክርስቲያን ሞታለች ወይ? እኔ ጥያቄ ይሄ መልስ።
አሁን የኔ ጋር ምን አስመጣክ? የኔ ጋር ምን አስመጣክ? ኧረ እባክህ አታወራም። እንዲህ አንተ ለምን የኔ ጋር መጣ? አንተ ጋር አልመጣሁም። በዚህ አንተ ጋር አልመጣሁም። ምንም አያገባኝም ስለ አንተ ቤተክርስቲያን። አሁን እየጠየቅኩ ያለው ሞታ ነበር ስላልከኝ ቤተክርስቲያን የምትባል ነገር በኢንቲቲ ሞታ ነበር ስላልከኝ መንፈስ ቅዱስ ከሷ ጋር ሆኖ ቤተክርስቲያኗ የትኛዋም ትሁን ስለሷ አይደለም እያወራን ያለ ነው። ሞታ ነበር ወይ አይደለም። መንፈስ ቅዱስ ከሷ ጋር እያለ ሞታ ነበር አልከኝ። መንፈስ ቅዱስ ከሷ ጋር ነው ስልህ አው ነበር አልከኝ። ስለዚህ ሞታ ከነበረች ነገር ጋር ነው ወይ መንፈስ ቅዱስ የነበረው? የትኛዋም ትሁን በዚህ ስለ ቤተክርስቲያኗ አይደለም እያወራሁ ያሉት። የእናንተ አስተምሮ መሀል ላይ ያመጣውን ኢረር ነው ላሳይክ የፈለኩ ያሉት። ኢረሩ የምን ኢረር ነው የምታወራው? አሁን እኮ አንተ የምትፈልገውን መልስ ላልመልስልህ እችላለሁ። ሜቢ አይደለም እኔ የምጠይቀውን ጥያቄ ግን እሺ፣ ጥያቄን ንገረኝ። ጥያቄን በጥያቄ አትመልስም። ይሄ ኦንሊ ጂሰስ በነገራችን ላይ በጣም ትልቁ ችግራችሁ በጣም በከፊል መጽሐፍ ቅዱስ እንዳትቀበሉ ያደረጋችሁ ጥያቄን በጥያቄ የምትሉት ነገር ነው። አይደለም ጥያቄዎች የራሳቸው መልስ አላቸው። ጥያቄን በጥያቄ መመለስ በነገራችን ላይ የአመክንዮ ተፋልሶ ነው የምታከውና ጥያቄ በጥያቄ አይመለስም። ጥያቄ መልስ አለው። ጥያቄና መልስ በጣም አይደለም። ይሄ በጣም ይሄ ተቀጣጥረን ለመግባት በጣም ረጅም ፕሮሰስ የሚያስፈልገውን ጥያቄ አይደለም የጠየቅኩ ያሉት። ቀለል ያለ ጥያቄ የጠየቅኩ ነው። መንፈስ ቅዱስ ከሷ ጋር የነበረችው ቤተክርስቲያን ሞታ ነበር ወይ ነው የኔ ጥያቄ። አው ያልኩ እኮ በነገራችን ላይ ማታከኝ የመጀመሪያውን ጥያቄ መልሼልሃለሁ መሰለኝ። አው ብዬ መልሼልሃለሁ። ሶ ቤተክርስቲያን ተራው የኔ ነው። ተራው የኔ ስለሆነ ቤተክርስቲያን ብራዘር ሞታ ነበር ወይ ተቃውሞ የሚለው እምነት ሞታ ነበር። አንድ ጥያቄ ልመልስልህና ልቀጥል። በመጀመሪያ ደረጃ እነ ሉተር የዛው ቤተክርስቲያን ካቶሊክ ቤተክርስቲያን እንኳን ሙሉ በሙሉ የጠፋችና ሙሉ በሙሉ የእግዚአብሔር እንዳልሆነች አያስቡም ነበር። ሲቀጥል እነ ሉተር ራሳቸውን በቃ ይሄን ምታክ ከሆነ ቤተክርስቲያን አልሞተችም። በቃ ይሄን ምታክ ከሆነ ምን እያልኩ ነው? እነ ሉተር ብራዘር እያልኩ ያለው ከስማ የአስተምሮ ስህተቶች ነበሩባት፣ ኢንኮንሲስታንሲ ነበራት አለክ እኮ እያልኩ ያለው ካቶሊክ ቤተክርስቲያን ስህተቶች ነበሩባት።